አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ምናብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰዴቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምን ሰነበታችሁ? አንድ ዕቅበተ እምነት ላይ የሚሰራ አገልጋይ 5 ነገሮች የግዴታ ያስፈልጉታል። አንደኛው የጸና እምነት ነው። ምናልባትም በውይይቱ ወቅት ከሚወያየው አካል እምነቱን የሚሸረሽር ሐሳብ ሊመጣበት ይችላል። ስለዚህ በእምነቱ የጸና ልክ በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ኩሉኬ ዘይሰምዕ ዘንተ ቃሌ ወይገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮኩ ዘንሙ ዝናማት ወውዙ ኃይል ትነፉ ነፋሳት ወገፍኡ ወለውቱ ቤት ወኢወድቀ እስመ ዲበ ኮኩ ተሳረረ። ይህን ቃል ሰምቶ የሚያደርግ ሰው ቤቱን አለታማ ቦታ ላይ የሰራ ብልሶን ይመስላል። ዝናም ዘነመ፣ ጎርፍ ጎረፈ፣ ነፋስ መጣ፣ ሶስቱም ተባብረው ለመጣል ገፉት፣ አልወደቀም። ለምን? አለት ላይ ስለተመሰረተ ተብሎ ተጽፏልና ጽኑ የሆነ መሰረት ያለው እምነት የማይሸረሸር ጥርጥር የሌለበት ሊኖረው ይገባል። ሁለተኛ ክርስቲያን የሥነ ምግባር ሊኖረው ያስፈልገዋል። ምክንያቱም የሚወያያቸው ሰዎች የሚማሩ በቃሉ ብቻ አይደለም፣ በንግግሩ በሚያሳየው በትህትናው በፍቅሩ ይማራሉ። ስለዚህ በውይይት ወቅት እጅግ በጣም ሊኖር የሚገባው ዋናና መሰረታዊ ጉዳይ ትህትና። በክርስቲያን የሥነ ምግባር ውስጥ አንዱ ትህትና ነው። ምክንያቱም የአማኝ እውነተኛ ክርስቲያን ራሱን ዝቅ የሚያደርግ ነው። ልክ እንደ ጌታ ደቀ መዛሙርቱን ዝቅ ብሎ እንዳጠባቸው፣ እንደ ሐዋርያው ቅዱስ ጳውሎስ ጭንጋፍ ነኝ እንዳለ። ስለዚህ ትህትና ያስፈልጋል። ከትህትና በተጨማሪ ደግሞ ትዕግስት፣ መታገስ። ምናልባት ስድብ ሊገጥመው ይችላል፣ መዋረድ ሊገጥመው ይችላል። በትዕግስት ችሎ ማለፍ በጣም ወሳኝ ነገር ነው። አንዳንድ ሰዎች በስሜት ገብተው ትዕግስት አልባ ውይይት አድርጎ ሲወጡ ስለምንመለከት ትዕግስት ያስፈልጋል። በተጨማሪ ደግሞ ፍቅር ያስፈልጋል። ያንን ለመመለስ የምንለፋለትን ሰው መውደድ አለብን። ሊቃውንቱም እንዳሉ አርዮስ አንተን እንወድሃለን ኑፋቄህን ግን እንጠላለን ብለዋል። ስለዚህ እኛ የምንጠላው ሰዎችን አይደለም፣ የሰዎችን ኑፋቄ ክደታቸውን እንጠላለን። ስለዚህ እነሱን ከመውደዳችን የተነሳ እነሱን ለማምጣት ስለሆነ ውይይታችን ፍቅር ትልቅ ነገር ነው። እዚሁ ክርስቲያናዊ ሥነ ምግባር ደግሞ ጸሎት ያስፈልጋል። ጸሎት ያስፈልጋል። አንደኛ ውይይቱን ከማድረጋችን በፊትና ውይይቱን ካደረግን በኋላ። ከዚህ በተጨማሪ ሁልጊዜ ሰዎች አይነ ልቡናቸውን እንዲከፍትላቸው እውነቱን እንዲመለከቱ ጸሎት ያስፈልጋል። ብዙ ውይይቶችን ስንመለከት ክርስቲያን የሥነ ምግባር የሚጎድላቸው ውይይቶች ናቸው። መጨረሻ ላይ በስድድብ የሚለያዩ፣ በመነናቅ የሆነ ነገር በቃ በመሾሿፍ የሚወያዩ ሰዎችን ሚዲያ ላይ ማየት ከጀመረ ብዙ ጊዜ ሆኖናል። ይሄ መሆን የለበትም። ክርስቲያናዊ ሥነ ምግባር የጎደለው ውይይት ምናልባትም በጥቅስ በታሪክ በተለያየ ነገር ማሸነፍ እንኳ ቢቻል መጨረሻው ላይ ግን ክርስቲያናዊ ሥነ ምግባር ከሌለው ከንቱ ነው የሚሆነው። ይኸው ክርስቲያኖች እኮ እንዲህ ናቸው ተብሎ መናቅ ነው የሚመጣው። በእኛ ምክንያትም እግዚአብሔር እንዳይሰደብ ክርስቲያናዊ ሥነ ምግባር እጅግ በጣም ወሳኝና አስፈላጊ ጉዳይ ነው። ሶስተኛ እውቀት ያስፈልጋል። ያለ እውቀት የሚደረግ ውይይት ራስንም ጨምሮ ያስበላል። እንዲያውም አንድ ጊዜ የተደረገ ሐሳብ ነው። አንድ ቦታ ላይ አንድ ክርስቲያንና ፕሮቴስታንት ሙስሊም ሆነው ስለ ሃይማኖት ይወያያሉ። ኦርቶዶክሱ ክርስቲያን ምንም እውቀት የለውም እና ሙስሊሙ ተነስቶ ምን ይለዋል? አምላክ እኮ አላህ ነው፣ እናንተም እኮ በመጽሐፋችሁ ላይ አላህ የሚል አለ ይለዋል። ምን ሆነ ነው? አላህ የሚልማ የለም፣ አላህማ አምላክ አይደለም ሲለው አቡነ ዘበሰማያት ላይ አላህ አድነን የሚል ቃል አለ። ምን ማለት ነው? አላህ አድነን ይላል። አየው፣ አላህ አድነን ይላል። አድነን ብላችሁ ራሱ የምትጠሩት አላህ ነው። እንዲሁም ደግሞ ውዳሴ ማርያም ላይ ሄዶ አላህ አሐዱ ራእይ የሚል አለ። ሰኞ ውዳሴ ማርያም ላይ ይኸው ውዳሴ ማርያም ላይ እኮ አላህ አሐዱ ራእይ ይላል። ስለዚህ አላህ ነው አምላክ ብለው ይሞግተዋል። ያም ክርስቲያን
እውቀት አልነበረውምና ነው እንዴ ብሎ ተረታ። ልብ በሉ። ከዚህ ተያይዞ ደግሞ ፕሮቴስታንቱ ብድግ አለና እናንተ ኦርቶዶክሶች እኮ ችግራችሁ ብዙ ነው። መቼስ እንደምታውቁት ያም ተነስቶ ኦርቶዶክስ ላይ አይደለ እና ችግራችሁ እኮ ይሄ ነው። ለምሳሌ ረቡዕን ትጾማላችሁ አይደል አለው። አሁን ጾማለን። ለምንድን ነው ረቡዕን የምትጾሙት? የረቡዕ ውዳሴ ማርያም እኮ ረቡዕ አትጹም ይላል። እንዴ እስኪ የት ነው የሚል ሲለው አወጣለት እና የውዳሴ ማርያሙ በግዙ ስትመለከቱት ምን ይላል? ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ካለ በኋላ ኩሉ ሰራዊተ ሰማያት ይብሉ ይላል። ኩሉ ሰራዊተ ሰማያት ይብሉ። አየው፣ ኩሉ ሰራዊተ ሰማያት ይብሉ እያለ ነው እናንተ የምትጾሙ ብሎ በዚህ ይረታዋል። ሌላም ተጨማሪ ሀሳብ አመጣለትና ለምሳሌ በመላእክት ታምናላችሁ አይደል ይለዋል። አዎ እናምናለን፣ መላእክትማ አማላጅ ናቸው፣ መላእክት ፈጥኖ ደራሽ ናቸው ይለዋል። እስኪ ዳዊት መዝሙር አምጣ። ዳዊት መዝሙር ላይ ኢትታመኑ በመላእክት የሚል ቃል አለ እና ያችን ቃል አውጥቶ አየው ኢትታመኑ በመላእክት እኮ ይላል። ይህ ካለ ደግሞ አፍራሽ ነው ብሎ ሁለቱ ያንን ኦርቶዶክስ ክርስቲያን በሐሰት ረቱት። እውቀት ስላልነበረው ነው እንዴ ብሎ ሰውየው ተረታዋ። ይሄንን ነው የማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ የጠቀስኩላችሁ። ኩሉኬ ዘይሰምዕ ዘንተ ቃሌ ወይገብሮ ይመስል ቤሴ አብደ ዘሐነጸ ቤቶ ዲበ ወፃ ዘንሙ ዝናማት ወውዙ ዋይስት ነፉ ነፋሳት ወገፉ ወለውቱ ቤት ወወድቀ ወኮነ ድቀቱ አብዬ። ይሄን ቃል ሰምቶ የማያደርግ ሰው ቤቱን አሿማ ቦታ ላይ የሰራ ሰነፍ ሰውን ይመስላል አለ። ዝናም ዘነበ፣ ጎርፍ ጎረፈ፣ ነፋስ መጣ፣ ቤቱን ገፉት፣ ወደቃ፣ ወዳድቁም ከፋ ይላል። ልብ በሉ። ከላይ የሚወርድ ዝናብ አለ፣ ከታች የሚሄድ ጎርፍ አለ፣ ከጎን የሚመጣ ነፋስ አለ። ምንፍቅና ከላይ ያውቃሉ ከሚባሉት ከኛ በላይ በእድሜም በእውቀትም ናቸው ብለን ከምናስባቸው ሰዎች የሚመጣ አለ። ከጎን ከጓደኛችን በእድሜም በእውቀትም ከኛ ጋር እኩል ነው ብለን ከምናስበው ሰው ጋር ከዛ ደግሞ የሚመነጭ ኑፋቄ ያለ ከታች ከኛ በታች በእውቀትም በእድሜም ከሆኑ ሰዎችም የሚመጣ ክህደት አለ። ይህም ሶስቱ ሲገፋን የማንወድቀው እምነታችንን በእውቀት ካስደገፍ ነው። ይሄ ሰው እኮ መሰረቱ በእውቀት ስላልተመሰረተ ነው በሐሰት የተረዳው። ለመሆኑ እናንተ አንድ ሰው ጥያቄ ሲጠይቃችሁ ምንድን ነው የምታደርጉት? አንድ ሰው ጥያቄ ሲጠይቃችሁ መጀመሪያ ማድረግ ያለባችሁ የተጠየቀው ጥያቄ መነሻ መጽሐፉ የት ላይ ነው ያለ ብለን ቦታውን እንለያለን። ከለየን በኋላ የተጠየቅነው ቋንቋ የምን ቋንቋ ነው? አሁን ሁለቱም የረቱት የግዕዝ ቋንቋ እየጠቀሱ ነው። ሰውየው ደግሞ ግዕዝ ቋንቋ ያውቃል። ስለዚህ በምናውቀው ቋንቋ መመልከት። ይህ ሰው በሚያውቀው ቋንቋ ቢመለከት ኖሮ አላህ አድነን የሚለው አላህ አድነን ሳይሆን አድነን እንጂ፣ አላህ ማለት በግዕዙ እንጂ ነው ወደ አማርኛ ሲተረጎም። ስለዚህ አየው አላህ ማለት እኮ እንጂ ማለት ነው እንጂ አንተ የምትለው አይደለም ማለት ይችል ነበር። በዛውም ላይ አላህ ነው የሚለው እንጂ አላህ አይልም። እነሱ ደግሞ አላህ ነው የሚለው። እንደዚህ ብሎ መርታት ይቻላል። ሁሉ ሰራዊተ ሰማያት ይብሉ የሚለው ሁሉ ሰራዊተ ሰማያት ይብሉ በግዕዙ ስንመለከተው የሰማይ ሰራዊት ንዕድ ናት፣ ክብርት ናት ይላሉ ነው። እመቤታችንን ይላሉ፣ ያመሰግኗታል ማለት ይቤ አለ ይብል ይላል፣ ይቤሉ አሉ፣ ይብሉ ይላሉ እንጂ ተነስተው ምግብ ይበላሉ ማለት ፈጽሞ አይደለም። ሲጀመር ካለም እንኳ የሰማይ ሰራዊት ስለሚል እኔ የምድር ሰራዊት ነኝ እንጂ የሰማይ ሰራዊት አይደለም ማለት ይችላል ነው። የሰማይ ሰራዊት ደግሞ መላእክት ናቸው። መላእክት ደግሞ አይበሉ። እንደዚህ እንኳን በሎጂክ ማየት ይቻል ነበር። ስለዚህ አንድ የተጠየቀ ሰው መጀመሪያ የተጠየቀበት መጽሐፉ አውዱን ያያል። ሁለተኛ ቋንቋው ምንድነው ብሎ ቋንቋውን ያያል። በቋንቋ ካየ በኋላ ካልገባው ራሱ አንድምታው አባቶቻችን ይህን እንዴት ተረጎሙ ወደ አንድምታ መሄድ፣ አንድምታውን አይቶ ካልገባው መምህራን መጠየቅ ይኖርበታል። ኢትታመኑ በመላእክት የሚለው የግዕዝ ቋንቋ ጉዳይ ነው። መላእክት የሚለው ሁለት ትርጉም አለው። አንደኛው ተመላአከ አለቃ ሆነ ከሚለው የግዕዝ ቃል ይወጣና መላእክት ብሎ አለቆች ይላል። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ የአለቆችን ስያሜ ስትመለከቱ መላከ ምሕረት፣ መላከ ሰላም የሚል ስም ታገኛላችሁ አይደለም? ገብርኤል ሚካኤል ናቸው ማለት አይደለም።
አለቃ ማለት ነው። እንደውም የራዕየ ዮሐንስ ብትመለከቱት 7ቱ አብያተ ክርስቲያናት 7 አለቆች አሏቸውና 7ቱንም መልአክ እያለ ነው የሚጠራቸው። ለምሳሌ ለሰርዴስዮኑ መልአክ እንዲህ ብለህ ጻፍለት አለኝ፣ ለፊልድልፊያው መልአክ እንዲህ ብለህ ጻፍለት አለኝ እያለ ነው ዮሐንስ መልእክት የሚጽፍላቸው መልአክ እያለ። መልአክ ያላቸው ሰዎች ናቸው፣ አለቆች ናቸው። ስራህን አውቃለሁ እያለ እንዲያውም ሲነቅፋቸው እንመለከታለን። ስለዚህ በመላእክት የሚለው ቃል ሰው አለቆችን ማለት ነው። በምን እናውቃለን? ዝቅ ብሎ ስንመለከተው እኮ ትወጽእ ነፍሶሙ ወይገቡ ውስተ መሬት፣ ነፍሳቸው ትወጣለች ወደ መሬትም ይገባሉ። ሚካኤል ገብርኤል ቢሆኑ ኖሮ መላእክት አይሞቱም፣ እንደምታውቁት አይሞቱም። በዚህ ብቻ ማወቅ ይችል ነበር፣ ግን ግዙን ስለማያውቀው አውዱንም በደንብ ስላልተረዳ ተሸነፈ። ሁለተኛው መላእክት የሚለው ቀደም እንዳልኳችሁ ያው የታወቀ ነው። ለአከላከ ተላላኪዎች የመላእክት ስም የነ ገብርኤል የነ ሚካኤል ነው የታወቀ እና በዚህ ግን የተታመኑ መላእክት ሲል በአለቆች ማለት እንጂ በሚካኤል በገብርኤል ማለት አይደለም ነበር። እና ምን ለማለት ነው ይሄን ያመጣሁት? እውቀት ሳይኖር የሚደረግ ውይይት ራስንም ይገድላል፣ ቤተክርስቲያንንም ደግሞ የማትለውን እንደምትል አድርጎ ሰዎች ሲዋሹ ዝም ያሰላል ማለት። ስለዚህ እውቀት ያስፈልጋል። እንደው ስሜት ስላላችሁ ብቻ ቤተክርስቲያናችን ተሰደበችብን ብላችሁ የምትገቡ ሰዎች ካላችሁ እውቀት ያስፈልጋችኋል። በአብነት ትምህርት ቤት ወይም ደግሞ በሰንበት ትምህርት ቤት ወይም በነገረ መለኮት ትምህርት ቤት ወይም በግቢ ጉባኤ ትምህርት ቤት መማር ብቻ በቂው አይደለም። ማንበብ በደንብ ማንበብ ያስፈልጋል። ስለዚህ እውቀት የሌለው ውይይት ገዳይ ውይይት ነው። አራተኛ ዝግጅት ያስፈልገው። እንግዲህ ዝግጅት ስንል የመጀመሪያው ርዕሰ ጉዳያችን ምንድን ነው? ርዕሰ ጉዳይ መለየት ነው። ከዛ በዛ ርዕሰ ጉዳይ ዙሪያ ላይ የተጻፉ መጻሕፍትን ማንበብ፣ በዛ ርዕሰ ጉዳይ ዙሪያ ላይ መምህራንን ሊቃውንትን መጠየቅ ይቻላል። በደንብ ተዘጋጅተንበት ነገሮችን ቅደም ተከተል ሰጥተን የሚነሱ ሀሳቦችም ይሄ ቢነሳ ይሄን እመልሳለሁ የሚል በነገራችን ላይ እውቀት ላይ የራስን ብቻ ማወቅ ሳይሆን ከምንወያየው ሰውም ጋር የሚከተለውን እምነት በሚገባ ማወቅ ይኖርብናል። የማይለውን አለ ማለትም ትክክል ስለማይሆን፣ ስለዚህ እውቀትና ዝግጅት እጅግ በጣም አስፈላጊ። የመጨረሻው ጥበብ ነው። ጥበብ ወሳኝ ነገር ነው። ምክንያቱም ውይይታችንን የምናቀርብበት መንገዱ ጥበብ ስለሆነ ጌታ ኢየሱስ ክርስቶስ በሚያስተምርበት ወቅት በጣም ይጠቀመው የነበረ ጥበብ የተለየ ነበር። ሰዎች በተንኮል ሲመጡ፣ ለማሳት ሲመጡ በመጡበት ቀስ አድርጎ አንዳንዴ ጥያቄውን በጥያቄ ሲመልስ፣ አንዳንዴ በምሳሌ፣ አንዳንዴ በሚገባቸው በተለያየ አጋጣሚ ተጠቅሟል። ከሐዋርያትም የተማርነው እንደዛ ነው። ቅዱስ ጳውሎስ ሰዎችን ለመመለስ ሕግ ከሌላቸው ጋር ሕግ እንደሌለው እየመሰለ ሲመልሳቸው ነበር። ስለዚህ ጥበብ ያስፈልጋል። ደቀ መዛሙርቱንም እንደዛ ነው ያላቸው አይደለ? ኩኑ ጠቢባነ ከመ አርዌ ወየውሃነ ከመ ርግብ፣ እንደ እባብ ልባሞች እንደ ርግብ ደግሞ የዋሆች ሁኑ። የዋህ ብቻ አላላቸውም፣ ልባም ጥበበኛ መሆን አለባቸው። ስለዚህ አንድ ዕቅበተ እምነት ላይ የሚሰራ አገልጋይ አንደኛ ጽኑ የሆነ እምነት፣ ሁለተኛ የቀና ክርስቲያናዊ ስነ ምግባር፣ ሶስተኛ እውቀት፣ አራተኛ ዝግጅት፣ አምስተኛ ጥበብ ሊኖረው ይገባል። እነዚህ ነገሮች ሳይኖሩ በስሜት የምንገባ ሰዎች ካለን ግን ልንስተካከል ይገባል። አስቀድመን ማወቅ ያለብን ነገር ልናውቅ ይገባል እንጂ መፍትሄ እንሆናለን ብለን ለቤተ ክርስቲያናችን ፈተና ስለምንሆነው ብዙ ሰዎችንም እየተመለከትን ስለሆነ ነው። ስለዚህ ይህንን ቪዲዮ የተመለከታችሁ ሁላችሁ ይሄ ለሌሎችም እንዲደርስ ሼር እና ላይክ እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም አሳስባለሁ። በመካከላችን ተገኝቶ ያስተማረን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።